አቤልና አዩ ሁለታቸውም እስር ቤት ገብተዋል ማለት ነው። እንግዲህ ሁለታቸውም እስር ቤት በገቡበት ሰዓት አቤል ርብቃ ልጠይቀው በሄደችበት ሰዓት ይቅርታ ርብቃ፣ ሁሉም ነገር አንቺ ልክ ነበርሽ፣ እኔ ነኝ ያልተረዳሁሽ ባላት መሰረት እሷም ይቅርታ ትበለኝ፣ በአንተ አይፈረድብህም፣ ምክንያቱ ደግሞ ወንድም ስለሆነ አንተ ማድረግ የማትፈልገውን ሌላ ሰው ያደርግብኛል ብለህ ስላላሰብክ ነው። ስለዚህ እረዳለሁኝ ትለዋለች። እና ስለመታወሽም ይቅርታ በሚላት ሰዓት ምንም ችግር የለውም ያጋጥማል፣ ግን እኮ አንቺ ያልሽኝን ብቻ ምኝ አይደለም እሱ ስልክ ሲያወራ ሰማሁት እና በዛ የተነሳ ነው ብሎ እንግዲህ እውነቱን ይነግራታል። እና አዩም ለብቻ ታስሯል። መቲ በምትጠይቀው ሰዓት እንዴት ነው ቦታው ይመቻል እንዴ? እረ ተስማምተዋላ ይመቻል እያለች እንዲያው ምስኪን ነበር ናት መሰለ። እሷ ደግሞ አዋራር ራሱ አልቻለችበትም። አዴለ ከተመቸማ አንቺም መተሽ ትቀላቀናለሽ፣ ነገ ጧት መጥሪያ ይደርስሻል ይላታል። እንደዛ ከሆነማ አታፈቅረኝም ማለት ነው በምትለው ሰዓት እውነቱን ለመናገር አዎ አላፈቅርሽም፣ ቁርጡን ማወቅ አለብሽ፣ ተስፋ ማድረግ የለብሽም ብሎ እንደማያፈቅራት ይነግራታል። መቲ ያው ሁላችንም የምናውቀው ነገር ነው እንደማያፈቅራት። እንግዲህ የርብቃ አጎት ማሚን ሲያናግራት ወይዘሮ አልማዝ እንዴት ነሽ? መቼም ታስታውሻለሻ አሁን ያንን ጥሩ ጊዜ ያሳለፍነውን ታስታውሻለሽ መቼም ሌላ ነገር ባታስታውሽ እያላት ለማውራት ቢሞክርም እሷ ግን ልክ እንደማታስታውስ ሆና ነበር ስታናግረው የነበረው። እና በመጨረሻ የርብቃ አጎት ይችን ልጅ ያችን የሌባ ተባባሪ ልጅ አግኝቼ የማደርጋት ነው የማሳያት እያለ በሚፎክርበት ሰዓት ወዳ ሳይሆን በግዷ ማሚ ቃላት ማውጣት ትጀምራለች። ታው ግርማ ልጃችን እኮ ናት ትለዋለች። በሚገርም ሁኔታ መቲ የማሚና የአቶ ግርማ ልጅ ሆና ተገኘች። ጉድ እኮ ነው። በጣም የሚገርም አጋጣሚ ነው። በዙ አጋጣሚ ማሚ ማስታወስ እንደምትችል አምልጧታል። መደበቅ ሞክራ ነበር፣ ነገር ግን አልተሳካላትም። ምክንያቱ ደግሞ በልጇ መጨከን ስላልቻለች ያላት አማራጭ ማስታወስ መቻሏን መናገር ነው። በእርግጥ ሪች እንደምታስታውሽ ለሁሎችም ሰው መናገር አለብሽ፣ ውሸት ናፈነሽ እኮ በሽታ ሊሆንሽ ይችላል ብላ መናገር እንዴት ትችል ጠይቃት ነበር። ነገር ግን ማሚ ትንሽ ጊዜ ብቻ ጠብቂኝ ብላት ነበር። ግን ደግሞ አልተሳካም። ማሚ እንደምታስታውስ ለሁሉም ሰው አውቋል ማለት ነው። የርብቃ አጎት እንግዲህ ለማን ያደላ ይመስላችኋል? ወይኔ ጉዴ! የርብቃ አጎት አጣብቂኝ ውስጥ ገባ። ለልጁ ወይስ ለርብቃ? እንግዲህ መቼም እንጃ ለልጁ ያደላል ብዬ ነው የማስበው ማለት ነው። ምክንያቱ ደግሞ ርብቃ የእህቱ ልጅ ወይም ደግሞ የወንድሙ ልጅ ናት። መቴ ደግሞ የገዛ ልጁ ነች። ስለዚህ ሀብቱን በልጁ ስም ያደርጋል ወይስ በርብቃ ስም ያደርጋል የሚለው እንግዲህ የርብቃ አጎት አጣብቂኝ ውስጥ ገብቷል ማለት ነው። በጣም ያሳዝናል። እና እንግዲህ አዩ የታሰረበት ሂዳ ሪችም ስትሳለቅበት ነበረ። እንዴት ነው ቦታው ወደድከው እያለች ባለችበት ሰዓት እሱም በጣም ይበሳጫል። ቆይታ ያለሽ ገና ስወጣ ምን እንደማደርግ አሳይሻለሁኝ እያላት አንተ አስመሳይ ከዚህ በኋላ ምን ልታደርግና አስበሃል? ምን ልታደርግ ነው? አሁን እኮ ክፋትህን አወቅንብህ እያለች ተሳለቀችበትና ወደ ቤቷ ተመለሰች። መቲም እንግዲህ አዩ እንደማያፈቅራት ስለነገራት ያላት አማራጭ በዛ ላይ ደግሞ መጥሪያ ልክብሻለሁ አንቺም ትታሰሪያለሽ ስላላት እሷ ሀሳቧ እንግዲህ ከሀገር መውጣት ነው። እና ለአዙ ስልክ ተደውልና ቤቱን ለቀሽ ውጪ አሁኑ ነው ቶሎ በምትላት ሰዓት አዙም እሺ ከማለት እሺ ከምትል ይልቅ እስኪ እነሱ ማማከር አለብኝ ብላ ስላሰበች ቆይ ኧረ መጡብኝ ትልና ስልኩን ትዘጋለች። ቀጥታ ሪችንና ርብቃን ታማክራቸዋለች። ርብቃና ሪችም ምን ሆና ነው? ለምንድን ነው የምትወጩ? እሺ በቃ ተጠንቅቀሽ ሂጂ፣ የሆነ ነገር ካገኘሽም ይዘሽ ትመጫለሽ ባሏት መሰረት
እሷም ትሄዳለች። ቀጥታ ወደ መቲ ቤት በሄደችበት ሰዓት መቲ ምን ሆነሽ ነው ስልኩን ቻው ሳትኝ ዘጋሽብኝ ስትላት ርብቃ እኮ መታብኝ ነው እና አሁን ዛሬ እየፈለግኩሽ ለአንድ ጉዳይ ነው። ምንድን ነው ለአንድ ጉዳይ እየፈለግሽኝ ስላታለች። እሷም ታዲያ የፈለግኩሽማ ከሀገር ልወጣ ነው፣ እናም ይሄን ልንገርሽ ብዬ ነው። በዛ ላይ ደግሞ እናትሽም እንድትታከም ገንዘብ ሰጥሻለሁኝ፣ ትወስጂልሽ መድኃኒት ገዝተሽ ትሰጫታለሽ ትላታለች። እና አሁን ወይት ነው አዋሳ ነው ምናምን እያለች መዘርዘር ትጀምራለች። ሀገር ስም እንዴ አዋሳ ዝሁ እሱ እኮ ከሀገሩ ውጭ አይደለም ሀገር ውስጥ ነው የሚባለው ብላት እንግዲህ ተያይዘው ሲወጡ እሷም ትዝ ይላታል የሆነ ነገር አዙ ማለት ነው። እናም ስልኬን ረሳው ቆይ ብላ መቲ ውጭ በነበረችበት ሰዓት ወደ ክፍሏ ትገባለች። ክፍሏ ገብታ ሻንጣዋን ስትበረብር ፋይሉን ወረቀቱን ታገኘዋለች። ወረቀቱን ይዛ መጣች። እንግዲህ ወረቀቱን ካመጣች በኋላ ለርብቃና ለሪች ትሰጣቸዋለች። ሪችም ፎቶ አንስታ ጉዳዩን ለሚያስፈጽምላቸው ሰው ፎቶውን አንስታ ስትልክለት ትክክለኛ ወረቀት እንደሆነ ያበስራቸዋል። ግን የነ መቲ ደግሞ ትክክለኛ ወረቀት እንዳልሆነ ሲነግራቸው በጣም ተደሰቱ። ሁለታቸውም ተቃቀፉ። ምክንያቱ ደግሞ ከኋላ የወጋቸው የነበረውን ሰው እነሱ ጠልፈው ጥለውታል ማለት ነው። ደስ የሚለው ነገር እና እንግዲህ ርብቃም አዙን ለማናገር ትሞክራለች። አዙ የሆነ ነገር ላናግርሽ ነበረ እኛ በሌለንበት ሰዓት፣ እስኪ ምን እንደተፈጠረ አውሪኝ በምትላት ሰዓት አዙ ምን እንደተፈጠረ ትነግራታለች። ያኔ እናንተ በሌላችሁበት ሰዓት መቲ መታ ነበረ እና መቲና አዩም ሲያወሩ እንደሰማኋቸው ቤቱ በመቲ ስም እንደሆነ ነው የሰማሁት። እና ደግሞ እኔ በሌለሁበት ሰዓት ማሚ ነው ውጭ አውጥታ ከደረጃው ላይ ልጥላት ነበር ስትላት በጣም ትደነግጣለች። እኔ ደርሻ ደንኳት፣ ነገር ግን እኔ እንዳየዋት እሷ አታውቅም ትላለች። ምክንያቱም አዙ እንዳላስነቃ ብላ ምን እያደረጋችሁ ነው እዚህ ምናምን ብላ ያው አልተደናገጠችም። ለምን መቲ እንዲያተነቃባ ስለፈለገች። ወይኔ ይሄ ሁሉ ቆይ ምን አደረገቻት ማሚ ደግሞ ይሄ ሁላ ክፋት ምንድን ነው እያለች መብሰልሰል ትጀምራለች። እና ታዲያ አሁን ማሚ እና ርብቃ ማውራት ይጀምራሉ። ርብቃ ያው ማሚ እንደማታስታውስ ነው የምታውቀውና ማሚዬ ይኸውልሽ ልጅንም እኮ ተጎዳሁኝ፣ ቤቱንም እኮ አስወጥተው ጣሉን፣ እኔ ልክ እንደ እናቴ ነው ማየሽ፣ እንደምትሰሚኝ አውቃለሁኝ፣ ባትመልሽልኝ እንኳ እኔ እኮ ልክ እንደ እናቴ ነው ማየሽ እያለች ማለቃቀስ ትጀምራለች። ማሚ ያኔ ታዲያ አላስቻላትምና አጠገቧ እጇ ላይ እንድተኛ ታደርግና ትደባብሳታለች። ከዛም እዛው እንግዲህ ራሷን ጸጉሯን እየነካካችላት ስለነበረ እዛው እንቅልፍ ይወስዳታል። እንቅልፍ በወሰደባት ሰዓት እንግዲህ ሪች ማነች አዙ እየሮጠች ትመጣና እንዴ መርጦ ተኝታ ነው እንዴ እንቅልፍ ወስዷት ነው እንዴ ትላለች። ማሚም ኧረ ዝም በይ ትተኛ በምትላት ሰዓት አይ ፈልጋታለች፣ ሪች እየፈለገቻት ነው ትላለች። ምክንያቱ ደግሞ ሪች ፈልጋት ሳይሆን ራሷ ማናገር ስለፈለገች ነበረ። ርብቃም እውነት መስሏት ከተኛችበት ተነስታ ስትሄድ ግን ያው ያንን ወረቀት አንስታ ሰታታለች ማለት ነው። እንዲሁም ደግሞ ከሀገር ውጭ እንደምትወጣም ትነግራታለች። መቼ ነው የምትወጣው እንዴ? ከሀገር ውጭ ከመውጣቷ በፊት ይሄንን ነገር ማስተካከል አለብን እያሉ ባሉበት ሰዓት አዙም አሁን አይደለም የምትወጣው እኮ ትሰነብታለች። ስለዚህ እስከዛ እሷ እስከምትሄድ ድረስማ ሁሉን ነገር ማስተካከል አለብን እያለች እንግዲህ ሁለታቸውም እያወሩ ባሉበት ሰዓት መቲ ግን ወይኔ ጉዴ አሁን እንግዲህ ያለኝ አማራጭ መውጣት ነው፣ ወረቀቴንም በእጄ ይዣለሁ፣ ከዚህ በኋላ ምን እፈልጋለሁ እያለ ሻንጣዋን ስትከፍት ሻንጣዋ ባዶ። ደስ የሚለው ነገር መቲ የጠረጠረችው አዩን ነው ማለት ነው። መቲማ አዙ ይሄን ነገር አታረግም፣
እርግጠኛ ነኝ አዩ ነው ይሄን ያደረገው እያለች እንግዲህ ያው ቀጥታ እየተፍጨረጨረች ያው እስር ቤት ነው የምትሄደው ቀጣይ ክፍል ማለት ነው። የት አለ በመጮኋ ነው። ለማንኛውም የዛሬ ክፍል ግን አሁን አቤል በቀጣይ ክፍል ይወጣል ከእስር ቤት ማለት ነው። ምናልባት አዩ ሊበሰብስ ይችላል። አቤል ግን ይወጣል። ግን አቤል መታሰር አልነበረበትም እንዴ እሱ ነው እንጂ ወንጀል ሰርቶ ወንጀል ሊያሰራው የነበረው። ስለዚህ አቤል መታሰር አልነበረበትም። ይሁንና ግን በዋስ ይለቀቃል። ያው ቀጣይ ክፍል ወደ ቤቱ ይመጣል ማለት ነው። አሁን የገረመኝ እንግዲህ የመቲና የርብቃ ሁኔታ። መቲና ርብቃ ቤቱ በማን ስም ይሆናል? በርብቃ ወላ በመቲ? ምክንያቱም የርብቃ አጎት እሱ አጎቷ ነው። በዚህ በኩል ደግሞ መቲ ልጇ ናት። ልጁ ልትሆን ነው። ስለዚህ ምን አይነት ወጥመድ ውስጥ ነው? አሁን እንግዲህ ብቻውን የቀረው ማን ነው? ያው አዩ ነው ማለት ነው ብቻውን የቀረው ሰው። ምክንያቱም እቺ እናትና አባቷን አገኘቻ። አይገርምም? ጉድጓድ ስትቆፍር በእርግጥ እሷም ለሱ ብላ ነው ለአዩ ብላ ነው መጥፎ የሆነችው መቲ ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው። ላይክ አድርጉ።